እኔ እንኳን ከኔ ጋር ሴክስ ካደረግን በኋላ ለኑ ማገኘው እንቅልፍ አስተነሳ ከጎናው እንቁላል እንዳገኘችም ነግራኛለች። ግራ የሚያጋቡ ነገሮችን አይቼበታለሁ ማለት ነው። ሰውየው ይኖርበታል የተባለበት ቦታ ደርሰናል ማለት ነው። ፔሬዲ ኖርማል ነገር ነበር። ከዛ በኋላ ሌላም ነገር ተጨመረ። ታምራት ከጠፋ ወዲህ ደግሞ ራሷ ላይ ያያያለች እንግዲህ ገንዘብ እንሰጣለን። የመንጋ ምን ሆኗል? ሽሚ ችግር አለ እንዴ? አዎ የተሸፋፈን ምንድነው ደግሞ እንደዚህ ተሸፋፈን? አዎ አንዳንድ ጉዳዮችን እንዳልኩ ፔሬዲ እየመጣ አይደለም። ራሴን በቃ ሌላ ጤነኛ ሰው እንዳልሆንኩ እየተጠራጠርኩ ነው ያለሁት። ማለት ምንድነው? ፊዚካሊ ሜንታሊም ነገሮች ችግሮች ስለደረሱበት ቁጭ ብለን እንድናወራ ፈልጌ ነው። አይ እዚህ ሆነን እናወራ። አትክፈኝ እንዴ አትክፈኝ እንዴ። እሷም እንግዲህ ለብዙ ጊዜ ፔሪዷ ርቋት እንደቆየ ከቤቴ መተህ ትገባለህ እንዴ? ተረጋጋ እንጂ ወንድሜ ምን ሆነ ነው? ምን ሆነ እንዴ? ተረጋጋ። ቆይ እኔ ሳለቅ ይሄ ነገር ደግሞ አሁን ጠፋ መባሉ ትንሽ የሚያስደነግጥ ነው። ከወዳጆች እቺ ጋር ምን ላድርግ ነው? ውጣ ከቤቴ ሲጀመር ውጣ። ተረጋጋ። ውጣ ከቤቴ። ሰውዬ ትሰማኛለህ? ተረጋጋ። በተቻለኝ አቅም ማጣራት ያለብኝን አጣርቼ ወንድሜን መልሰዋለሁ። እሺ ብሎኝ ምናምን ነገር በሆነ ቀኑ ደግሞ ግሩሜ ጠፋ። ኦኬ ያኔ ማለት ነው። አዎ ግን ግሩሜን በፎቶ አሳይቼው ከዛ ዝም ብዬ በቃ መንገድ ላይ ምናምን አሳይቼው ነበረ። ግን ምንም አልወደድኩትም ምናምን ነበር ያለኝ እሱ። ኦኬ ፍቅረኛሽ? አዎ የሆነ ቦታ ማቀው ይመስለኛል ምናምን ነው ያለው። ታምራት ነው ያልወደደው? አይ ጉሩሜ ነው ያልወደደው ፍቅረኛዬን። ለግሩም አሳይተሽው? አዎ የሆነ ቦታ ማቀው ይመስለኛል። ግን ብዙ እንትን አላለኝም። የምንወደሽ ነው ምናምን ብሎ ብቻ የሆነ እህትና ወንድ የሚቀልደው አለ አይደለ? ኦኬ እንደዛ ተቀላቀለ። ታምራትም አይተውታል ማለት ነው? አረ ማለት ልክ አይደለም እኮ ነው ማለት ታሜ ነው እንጂ ያየው። ታሜን ሳሳየው ወንድምና እህት እንደሚቀላለደው አለ ከእናንተ ጋር እንዴት እንደማወራ ታውቃለህ። እና ወደሽ ነው የምር ምናምን አለኝ ማለት ነው። ከዛ አው ወንድሜ ምናምን አልኩት። ከዛ እንደዛ ከሆነ እሺ ምናምን ብቻ እናዋለን እስቲ ምናምን ብቻ አለኝ እንጂ ምንም ውስጡ ደስ አላለውም ነበር። ሳወራው ምናምን ውስጡ ደስ አይለውም ነበር። ስልክ ሳወራው ይሰማል ምናምን፣ ግን እርግጠኛ ነሽ ይወድሻል ምናምን ይለኛል። ከዛ በኋላ የሆነ ቦታ ማቆም ይመስለኛል። የት እንደሆነ አላውቅም እንጂ እስቲ ባካሽ ታስተዋውቂኝ ጠይቀዋለሁ ምናምን እያለኝ ነበር። ኦኬ ታምራት ልጁን እንደሚያውቀው ማለት ነው። እሺ ልጁን አውቀዋለሁ እያለ ደስተኛ ያለው ነው በልጁ ጉዳይ። እንጃ ብቻ ካየው ጀምሮ ሰላም አልተሰማውም ታሜ። ከዛ በኋላ የሆነ ቀን ላስተዋውቃቸው ከተቀጣጠርን በኋላ ደግሞ ታሜ ጠፋ። ኦኬ እንዳልኩት ታሜ ጠፋና በቃ ፍቅረኛሽስ ምንድነው ያለው? ያኔ ላስተዋውቃችሁ ስንት ችግር የለውም አስፈላጊ ነው ምንም አለኝ። አዎ ወንድሜ እኮ ነው በጣም ወደው ተገናኛችሁት ማለት እንግዲህ ታምራትን እንደምታውቂው ቅድምም እንዳልኩሽ በጣም ብልህ አስቦ እኛን ሁላ የሚመክረን ሰው ነው አይደል? እኛ እንደዛ ስሜታዊ ሆነን ከግሩም ጋር ልንባል ላይ ደረሰን ጊዜ እሱ ግን በመሃላችን መስዋዕትነት ከፍሎ ነው የነበረው አይደል? ስለዚህ ታምራት የሆነ ነገር ሲደግፍም ሲከራከርም ሲጠላም ሲወድም በምክንያት አለው። ልክ ነው። ከልጁ ጋር እንዴት ነው የተገናኛችሁት? ቆይቼ ነው የነገርኩት። ግን እኔ በርግጥ ማለት እንግዲህ 9 ወር ማለት እውነትም ቆይተሻል። ለሱ ቆይቼ ነው የነገርኩት። በጣም ደግሞ ሞር ዝም ብሎ መንገድ ላይ ነበር ከትምህርት ቤት እየመጣው ነበር ያናገረኝ። ከዛ በቃ አወራን። ኖርማል የጀመርነው ኖርማል ጓደኝነት ነበር። ኦኬ ከልጁ ጋር? አዎ። ከዛ በኋላ ግን በቃ አናገረኝና በቃ ሙሉ ጊዜ ከሱ ጋር ማውራት ምናምን ሲሆን እኔም ወደድኩት። ከዛ በቃ አብረን ነው ማለት ነው። እሱ ነው ወደ አንቺ የመጣው ማለት ነው? አዎ ራሱ ነው የመጣው። አናገረኝ ምናምን በቃ ታምራለሽ ምናምን ይለኛል ምናምን ብቻ በዛ መግባባት ተፈጠረ። ያኔ ደግሞ ጉሩሜ የተጎዳ ጊዜ በቃ ትሪት ያደርገኝ ነበር። አይዞሽ ምናምን ይለኝ ነበር። ያውቅ ነበር ማለት ነው? አዎ። ኦኬ አንቺም ሁሉንም ትነግሪዋለሽ? እነግረዋለሁ። እኔ ሁሉም የተፈጠረው ነገር እነግረዋለሁ። እንደዚህ ይደብሮኛል ምናምን፣ እሱም ይጠይቀኛል ምን ተፈጠረ ውሎሽ እንዴት ነው ምናምን ስለሚለኝ እነግረው ነበረ። ከዛ በኋላ በቃ ለጉሩሜም በኋላ ነገርኩት። ጉሩሜንም ነግሬው እሺ ብሎኝ ላስተዋውቃቸው ብዬ እንዳልኩ ጠፋ። ከዛ በኋላ ደግሞ እሱ በፊት እንደሚወደኝ ነበረ። አሁን ጉሩሜ ከጠፋ በኋላ ግን በጣም ችላ አለኝ። ታሜ ከጠፋ በኋላ ግን ጭራሽ ችላ አለኝ በጣም ከምል በላይ ማለት። እስቲ ከዛ በኋላ ሳውን እያልሽኝ ያለሽው እንግዲህ
አሁን እንግዲህ ግንኙነት ስታደርጉ አሁን እንግዲህ እና ያልከቆያችሁ አሁን ትዳር ምናምን ነው እንደዚህ አይነት ነገር አውርታችሁ አታውቁም? እሱን ነው የምልህ። ትዳር ስለ ትዳር ምንም ማስበው አያውቅም። ስራ ምናምን ይወዳል ምናምን ግን ስለ እርግዝናም አይጨነቅም። ስራ ትልቅ ሰው መሆን ነው የምፈልገው፣ ትልቅ ቢዝነስ ማንቀሳቀስ ነው የምፈልገው ብሎ ያወራኛል። ግን ብዙ አላማዎች አሉት። ተግባሮቹ ግን እንደ አላማዎቹ አይደሉም። ማለት እኔ እንኳን ከኔ ጋር ሴክስ ካደረግን በኋላ ወንድ ልጅ ነው አስታውሶ መድኃኒት ምናምን የሚለው አንድ ቀን ብሎኝ አያውቅም። እና እንዳልኩ የኔም ፔሪድ እየቀረ ነው። አላ ደግሞ ጭራችን ላይ ያያለኝ ነው በጣም ከምል በላይ። ከዛ በኋላ እኔም ደህና አይደለሁም። ከዛ በኋላ ነገሮችም ፔሪዲ ኖርማል ነገር ነበር። ከዛ በኋላ ሌላም ነገር ተጨመረ። በቃ እኔ ግራ ገብቶኛል። እንዴት ልንገርሽ? ማለት እንዳልኩ ፔሪዲ እየመጣ አይደለም። ራሴን በቃ ሌላ ጤነኛ ሰው እንዳልሆንኩ እየተጠረጠርኩ ነው ያለሁት። ማለት ምንድነው? በቃ እኔ እንዴት ልንገርሽ? ግራ ገብቶኛል። እኔ ራሱ አጠገቤ ሌላ ከእንቅልፌ ስነሳ አጠገቤ ማለት በቃ የዶሮ እንቁላል ነው የማገኘው ነው። የምሬን ነው። እሺ ምን እንደማደርግ አላውቅም። ያ ነገር ግን እየተፈጠረ የመጣው ታሜ ከጠፋ በኋላ ነው እና በጣም ጨንቆኛል። ምን እንደማደርግ አላውቅም። እና በቃ ግን ገብቶኛል ምን እንደማደርግ። ይሄን ነገር ፍቅረኛሽ ያውቃል? ፍቅረኛሽ አልነገርኩትም። ምን ብዬ ነው እንደዚህ ብዬ የምነግረው? አስበው እስቲ እንዴት ብዬ እንደዚህ እነግረዋለሁ? ስለዚህ አሁን ከዛ በኋላ ተገናኝታችሁ ታውቃላችሁ? አሁን እንገናኛለን። 1-2-3 ተገናኝተናል። ከዛ በኋላ ማለት እያጠራጠረኝ ነው። ታምራት አልወደደውም። ስለኔ ግንኙነት አድርገን ስለኔ ማርገዝ አለማርገዝ ምንም ኬራ አያደርገኝም። አሁን ደግሞ ታምራትን ካጣሁት በኋላ ደግሞ እንትና ብሎኛል እያልሽኝ ነው? ከተኛው ስነሳ ከእንቅልፌ ጠዋት በቃ የዶሮ እንቁላል አጠገቤ አገኘለሁ። ከኔ ታኒ እንጃ ተጠራጠርኩ። በቃ ራሴን እንድጠላ አድርጎኛል። እንዴት እንደዚህ ሊፈጠር ይችላል? ራሴን እንድጠራጠር አድርጎኛል። በጣም እንትን እያልኩኝ ነው ማለት ሌላ ነገር ያንኳክል ነው እየተሰማኝ ያለው። እሺ በቃ ለማን እንደምናገር ምናምን ግራ ይገባኝ። አስፈላጊውን ነገር እንድታገኝ ያደርጋሉ። ሕክምናም ይሆናል ሁሉንም ነገር ሕክምና ሲሄድ ምንም የለም ነው የሚሉኝ። ቀጣይ ወር ጠብቂው እንደሚመጣ ነው የሚያሳየው ምናምን ነው የሚሉኝ። እንቁላሉ ከየት የመጣ ነው? ቆይ እኔም ግራ ይገባኝ። እሱ ነው ምን እየተፈጠረ እንደሆነ አላውቅም ህይወቴ ላይ። በቃ እሺ አሁን ዝናብም እየመጣ ስለሆነ እኔ ሁሉንም ነገር አጣራለሁ። እባክሽ ምን ወንድሜ ነገር ግን አደራ አይዞሽ። እሺ እንግዲህ ውድ ተመልካቾቻችን እንደሰማችሁት ማለት እኔ እንደዚህ አልጠበቅኩም። እንደዚህ እያመመኝ ጉዳት ላይ ሆኜ እህቴን ላገኛ ስመጣ በዚህ መንገድ አልጠበቅኩም። እውነት ታምራት ምን ደርሶበት ነው እውነት መጥፋቱ ከሱ ፍላጎት ውጪ? እኔ ማለት ያው ታምራት ብቸኝነትን የሚወድ ሰው ነው። አንዳንዴ ከስራችንም ስራ ጋብ ሲለን ወጥቶ ገዳምም ሄዶ የሆነ ቦታዎችን ሄዶ ወራትን ሳምንታትን ቆይቶ ከራሱ ጋር ጊዜ አሳልፎ መመለስን የሚወድ ሰው ነውና ሁሉንም ነገር እኔ መረምራለሁ። ነይ እንሂድ። አይዞህና እንግዲህ ውድ ቤተሰቦቻችን የእህታችንን ቤዛ ጋር የነበረንን ቆይታ አይታችኋል። ከዛ በኋላ ማለት እሷ የነገረችኝ ነገሮች ግራ የሚያጋቡ ነበር ከወንድማችን ከታምራት አንጻር። እንግዲህ ያው ከዚህ በፊት እኛ ያው ብዙ የግል ህይወታችንን አናጋራም፣ ብዙ የምናሳልፈውን አናጋራም ነው። ግን ያው ታምራት ካሳለፍነው ጊዜ አንጻር ትንሽ የሆነ በቃ የአእምሮ መጨናነቅም ብዙ ነገር ፊዚካሊ ሜንታሊም ነገሮች ችግሮች ስለደረሱበት እረፍት እንዲያደርግ ብለን ነበረ። እረፍት እንዲያደርግ በቃ ከዚህ ስራ እንዲርቅ የእረፍት ጊዜ እንዲወስድ ከኔ ጋርም ተነጋግረን ነበርና ይሄ ነገር ደግሞ አሁን ጠፋ መባሉ ትንሽ የሚያስደነግጥ ነው። ከወዳጆቼ ጋር በየቦታው ፍለጋ እንዲጀመር አድርጌያለሁ ማለት ነው። በዚሁ ፍጥነት ማለት ነው። ወዳጆቼ የሚያስፈልገውን ነገር እያደረጉ ነው። ለምን ይሄ ነገር ጊዜ ገና የብዙ ጊዜ የሚቆይ ምርመራ ቀናት ምናምን የሚያስፈልገው አይደለም። በቶሎ ነው ልባት ሊሰጠው የሚገባውና የእህታችንንም የቤዚን ሁኔታ እንዳያችሁት ማለት ነው። እቺ እህቴ ማለት እንግዲህ የታምራት እህት ማለት ለኔም እህቴ ናት። ሁሉም ሴት ልጅ ለኔ እህቴ እናቶቼ ናቸው። ግን ሞር
ያው እንግዲህ በጣም መቀራረብ ደግሞ የራሱ የሆነ ዋጋ ይኖረዋል። ለምን እኛን ነው እቺ ልጅ ወንድሞቼ ብላ በፈጠነ መልኩ ከታምራት ቀጥሎ ልትጠጋን የምችለውና እሷም እንግዲህ ለብዙ ጊዜ ፔሪዷ ርቋት እንደቆየ ከዛም በኋላ ግን የምታየው በዙሪያው የምታየው ታምራት ከጠፋ ወዲህ ደግሞ ራሷ ላይ እያየች ያለችው እንግዲህ ከእንቅልፏ ስትነሳ ከጎኗ እንቁላል እንዳገኘችም ነግራኛለች። እና ይሄ በሕግም በሃይማኖትም በባህላችንም ያልተሰማ ያልተነገረ ያልታወቀ ነገር ነው ማለት ነውና ስለዚህ በፍጥነት ስለ ፍቅረኛ ሁኔታ ከነገረችኝ አንፃር ታምራት በጣም ሰዎችን በጣም በብስለት የሚያይ ሰው ነው። ሰውን በቶሎ አይፈርጅም፣ ሰውን በቶሎ አይደግፍም እና ተረጋግቶ በብስለት የሚያይ ነውና እህቱ ፍቅረኛውን በፎቶ ስታሳየው ለማስተዋወቅ ስትሞክር ለምንድን ነው ታምራት የአይሆንን ምልክት ያሳያት? ከዛ አስቀጥሎ ደግሞ እንግዲህ አንድ ሰው በሪሌሽን ውስጥ ሲኖር ከፍቅረኛው ጋር ግንኙነት ሲያደርግ በጣም የሚወዳት እነዚህ ሰዎች ደግሞ 9 ወር አብረው የሚቆዩ ከሆነ ለእርግዝና ይጠነቅቃሉ፣ ያወራሉ። እሱ ግን ምንም ጉዳይ እንዳሌለው ነግራኛለች እና ይሄ ጥርጣሬን አድሮብኝ የኔ ሰዎች በፍጥነት ሰውየውን ባለበት ከሷ መረጃን አግኝተን እንዲከታተሉ አድርጌ ነበር ማለት ነው። በዛም ክትትሌ መሰረት አንዳንድ ግራ የሚያጋቡ ነገሮችን አይቼበታለሁ ማለት ነው። ከተለያዩ ከአንዲት ሴት ጋር በተደጋጋሚ በዚሁ ቀን ውስጥ እንደሚንቀሳቀስ ሰዎች አይተውታል። ቤቱንም ልናውቅ ችለናል ማለት ነው። እዛው ሄደን ደግሞ የዚህ ሰውዬ ማንነትን አጣራለሁ። የታምራትንም የወንድሜን ጉዳይ ሁሉንም ነገር በተቻለኝ አቅም ማጣራት ያለብኝን አጣርቼ ወንድሜን መልሰዋለሁ። የእህቴንም ችግር እፈታለሁ። በጤናም በየትኛውም በአባቶችን በኩል ያለውን ደግሞ ለእሷን ልባስ ለመስጠት እሞክራለሁ ማለት ነው። አብራችሁን ቆዩ። ውድ ተመልካቾቻችን ሰዎችም እሷን በነገረችኝ መሰረት ሰውየው ይኖርበታል የተባለበት ቦታ ደርሰናል ማለት ነው። አብራችሁን ቆዩ። ሰላም ነው? እንዴት ነው ወንድሜ? ማን ልበል መጀመሪያ? እሺ አበበ ነካ? አዎ የተሸፋፈንኩ ምንድነው ደግሞ እንደዚህ ተሸፋፈኑ? አዎ አንዳንድ ጉዳዮችን ልናወራ ፈልገን ነበርና። ምን ስለምን ጉዳይ? ለምሳሌ በፍቅረኛ በቤዛ ጉዳዮች በሷ ዙሪያ ያሉትን ነገሮችን ዙሪያ ምን እናወራ? አይ መጀመሪያ እዚህ ሆነ እናወራለን። እኔ ሳልፈቅድ ደግሞ መግባት አይቻልም። ያው ምን ስለ ቤዛን እየታቃታለህ አንተ? ፍቅረኛ ክናት አይደለ? እና ብትሆን አንተ እየታቃታለህ? ታቃታለህ? ጥሩ ሁኔታ ላይ አይደለችም። ምን ሆነ? እሱን ቁጭ ብለን እንድናወራ ፈልጌ ነው። አይ እዚህ ሆነ እናወራ። አትክፈኝ እንዴ! አትክፈኝ እንዴ! ከቤቴ መተህ ትገባለህ እንዴ? ተረጋጋ እንጂ ወንድሜ። ምን ሆነ ነው? ምን ሆነ እንዴ? ተረጋጋ። ቆይ ምንድነው ይሄ የሚከተለው ሰው? እሱን እነግርሃለሁ። ተረጋጋ። አይደለም ማን ነው እየተከተለ ያለው? ብዙ ሰው እኮ ነው ያለው። የምን ካሜራ? ግባና እናወራለን። በካሜራ ነው እንዴ ታጀው የመጣው? ጭራሽ አንተ ዞር በል እኮ ነው እያልኩ ያለው። ይሄ ምንድነው? ሰማኛለህ? ተረጋጋ። ሰማኛለህ? ተረጋጋ። ሰውን እንደዚህ ነው የምትቀበለው? ነው ግቡ። ከሰው ቤት መጣ እንደዚህ ስንት ጋር አስከትለህ እኮ ነው እየመጣ ያለው። ነገርኩ እኮ። እኔ ምን ወንጀለኛ እኮ አይደለሁም። ማን ነው ወንጀለኛ ነህ ያለህ? እና የኔ ያክል ሰው አስከትለህ ካሜራ ያዘ ምንድነው? የቤዚ ፍቅረኛ ነህ በሆንስ? ስለዚህ ቁጭ ብለን እናውራ አልኩ። በሷ ጉዳይ ማውራት ያለብን ነገር አለ። እሷ አሁን ያለችበት ሁኔታ ጥሩ አይደለም። ጥሩ ባይሆን አንተ ምን አገባህ ነው እኮ እያልኩ ያለው። ጉዳት ደርሶባታል። የምን ጉዳት? አዎ መቼ? እኔ ሳለቅ እሷ አዎ አላወቅም። መቼ? አሁን ነው። ስለዚህ አንተ ነው ያደረስካት። ጉዳት ያደረስክባት አንተ ልትሆን ትችላለህ። አሁን ሰላም እንዲፈጠር ከፈለክ ወደ ከቤት ይውጡ። ወንድሟና እናቷ እንዲያውቁ አልፈለገችም። እሱን አናግረው፣ እሱን ነው እንዲያውቅ የምፈልገው አለች። እና ካሜራ ይሄን ያክል ሰው ምን አስፈላጊ ስለሆነ እንዴት መሰለህ? ለምን ጉዳቱን ያደረሰባት ወንድሜ ነው። እሺ ስለዚህ እኔ ለምንድን ነው ያደረሰባት? ምን አድርጋ? እኛ አስፈላጊውን ነገር የት ነው ያለችው? እሺ እሱን እነግርሃለሁ። ተረጋጋና ተቀመጥ። እና ስለዚህ ከዛ በኋላ ኃላፊነቱን እኔ ወሰድኩኝ። ከዛ በኋላ ቤተሰቦችሽ የት ናቸው? እንጥራቸው፣ ቤተሰቦችሽም ይምጡ ስላት፣ አይ ፍቅረኛ ያለ አበበ ይባላል፣ እንደዚህ ቦታ ሄዳ አናግረው፣ ወንድሜና እናቴ ይህንን ነገር ካወቁ ይጎዱብኛል፣ እናቴ
ትሞትብኛለሽ፣ ወንድሜም ደግሞ ይደነግጣል። ስለዚህ እሱን አናግረው ከሱ ጋር ጨርስ ስላለች እንደዛ ከሆነ ካሜራውን አጥፈና ብቻችን ነው እንዴ? ለምን? አይ እኔ በካሜራ እንዲቀረጽ አልፈልግም። ምንድነው ይሄ? ምን አስፈልገ ካሜራ? ወንጀሉን የሰራው የኔ ወንድም አይደለ? ወንድሜ ቆይ ስማኝ አዳምጠኝ። ይሄንን እኔ ዋስን ለወንድሜም በዋስ ሳወጣ ሁሉንም በማስረጃ የማረገውን ነገር ማቅረብ እንዳለብኝ ለሚመለከተው አካል አሳውቂያለሁ። አንተም ደግሞ እሷን ፈርማበት ወረቀት ሰጥታኛለች። ይሄ በህግና በስርዓት መንገድ ወንድሜን ስማኝ፣ ወንድሜ ፈልጎ አይደለም። ይሄን እሱን እነግርሃለሁ። እሱን እኮ ነው መጠየቅ ያለብህ። ይሄ የከፋ ጉዳት አልደረሰባትም፣ ግን ያው ቤተሰቦቿ እንዳይደናገር ከአንተ ጋር እንድንጨርስ እኮ እሷ ናት የላከችኝ። አስፈላጊ ነው ግን ካሜራው አስፈላጊ ነው። አስፈላጊነቱ ፍቅረኛክም በቶሎ ጥሩ ሕክምና እንድታገኝ እናደርጋለን እኛ። ለምን በእኛ እጅ ማንም ተጎድቶ ህይወቱ ተበላሽቶ የሚቀር የለም። እኛ በጣም ገንዘብ ያለን እንደምታዩ ሚዲያ ያለን ሰዎች ነን። ምናልባት ስለኛ ላታክ ትችላለህ። እኛ ቤተሰብ ትልቅ ቤተሰብ ነው። ወንድሜም ደግሞ ወንድሜም ደግሞ ወደ ውጪ በረራ ነበረበትና እየቸኮለ ነው ይሄ ነገር የደረሰበት። ነገሩም ደግሞ አስፈላጊ ነገር ስለሆነ ነው በዚህ መልክ እኔ በዋስ እንዲወጣ ያደረኩት። እሱ ደግሞ ወደ ስራው ሄደ። እኔ ሁሉንም በሱ ዙሪያ ያሉትን ኃላፊነቶችን ወስጃለሁ። ለዛም ነው በቪዲዮ የምቀርጽህ። ይሁን እሺ። ግን እኔ አሁን የምፈልገው ስለ ልጅቷ ጉዳይ ለምን እንደተጎዳችና እሱን አሁን ደህና ናት። እንዴት መሰለህ አሁን ትንሽ ነው በቃ ትንሽ እግሯን ነው ትንሽ ጭረት ነገር። እግሯ ምን ሆነ? አይ ትንሽ ጭረት ነው። ግን እኛ ምንድነው ጭረት ወድቃ ነው ወይስ ምንድነው? ድንገት ነካ አድርጓት ነው በቦዲ በኩል ነካ አድርጓት ነው። ምንድነው የነካው? መኪና ነው በሁሉም ዘርፍ ግን ከየት አልነገረችኝም፣ አልደወለችኝም እኮ እሷ ናት የላከችኝ እያልኩ ባትልከኝ እንዴት እመጣለሁ? አልቻለችም። የት ነው ያለችው? እሺ እንሂድ። ሆስፒታል ነው ያለችው። አሁን ወደ ቤት እየወሰድና እኛ ቤት ነው የምትቆየው ለጊዜው። ከዛ ከአንተ ጋር ያለውን ነገር የህግን ጉዳይ ደግሞ ኃላፊነቱን በእሷ በኩል ሆነ አንተ እንድትቀበል ነው የምትፈልገው። ቆይ ምንድነው አንተ እንደዚህ ሆንክ ያለው? አዎ መጨነቅ ይገባኛል፣ ግን ደህና ናት አልኩ። ደህና ስለሆነችም ነው ወደ አንተ የላከችኝ። እኔም ደግሞ የወንድሜን አደራ መወጣት ስላለብኝ ኃላፊነትም ስለወሰዱ ወንድሜ የማይቀርበት ጉዞ ስለነበረበት ነውና ብቻ አሁን ምንድነው መሰለህ እሷ አሁን ያለችበት ሁኔታ በጣም በጤነኛ ሁኔታ ነው። ሕክምና ሁሉም ተደርጎላታል። በጣም ደህና ናት። ግን ደግሞ ደግሞ ደህና ናት ምናምን ብሎ አይተውም አይደል? የራሱ ምርመራ አለው። ያን ምርመራ ደግሞ በኃላፊነት እኔ እናንተ መኪናው ተይዟል አይደል? አዎ መኪናው አሁን እዛ ነው ገብቶ ያለውና እኔ እናንተ ደግሞ በኃላፊነት አንተ በእሷ በኩል ያለውን እንደ ተጎጂ ቤተሰብ፣ እኔ ደግሞ ይህንን አደጋ እንዳደረሰ ቤተሰብ አብረን በሰከነ መንገድ እንድንፈታ ስለተፈለገ ነው። አሁን ደህና ናት፣ ጤነኛ ናት። ይህንን ጨርሰን ደግሞ እረፍት ካደረገች በኋላ ወደ ቤተሰቧ እንድትሄዱ። ለምን እሷ ቆማ ይህንን ማንቀሳቀስ ስለማችል ሁሉም ነገር ወደ ህግ ከሄደ ደግሞ ታውቃለህ፣ ህግ አሁን የሆነን ነገር ከያዘ አይለቅም። በዚህ ነገር ውስጥ ደግሞ ለመምጣት ምን አስፈልግ? አዎ በቃ አሁን ወደ ትክክለኛ ጥያቄ መጣህልኝ አቶ አበበህና ምንድነው ያው እሷ አንተን በጣም ትወዳለች፣ ለአንተ ልዩ ቦታ አላት። ስለአንተ አንዳንድ ነገሮችን እየነገረችኝ ነበር። ለምን ግዴታ ቤተሰብ መሆን ስለነበረ ኧረ ፍቅረኛዬ ነው፣ አልተጋባንም፣ ትዳር አልመሰረትንም፣ ግን ፍቅረኛዬ ነው ስላለች ከአንተም ደግሞ ማጣራት አለብኝ ትክክለኛ ሰው ጋር ነው ወይ የመጣሁት የሚለውን ለማየት ማለት ትክክለኛ ሰው ምን አይነት ሰው ሲሆን ነው ትክክለኛ የሚሆነው? ማለት እንግዲህ ወይ የጋብቻ ሰርተፍኬት ኖሯችሁ ባለ ትዳር አይደላችሁ አይደለም። ስለዚህ እኔም ደግሞ ከአንተ አሁን እኛ ካሳም ልንሰጣት እንፈልጋለን። አስፈላጊ ከሆነ መኪናውንም እንድትወስድ እንፈልጋለን። ያ መኪና የነካት መኪና በጣም ሀገራችን ውስጥ አሉ ከሚባሉ በብዙ ሚሊዮኖች ከሚቆጠሩ መኪና ነው እና ይህንን እሷን ወክሎ ባለቤቱ አለ አይደል? ለምንድን ነው መኪና የሚወስደው? ባለቤቱ ማለት የገጨው እኮ ወንድሜ ነው። እና መኪና ለተገጫት መኪና ልሰጡ ነው? ኖ አስፈላጊው የምን ውሸት ነው እንደዚህ የሚደረድረው? ኖ አስፈላጊውን ካሳ ልልህ ፈልጌ ነው አሁን እያልኩ ያለሁት። አስፈላጊው ካሳ እንዲሰጣት እንፈልጋለን በብርም ደረጃ ማለት እኛ ለምን ይሄ ነገር እኛ ጋር እንትን ሆኖ እንዲቀር ሰው አጋጣሚ ነው አይደል የሰውን ህይወት የሚያገናኘው። ስለዚህ ለዛ ነውና ስለአንተ ለዛ ነው ማወቅ የምፈልገው። በማላችሁ ያለው ግንኙነት እንዴት ነው? ምን ያህል ጊዜ አብራችሁ ቆያችሁ? እንግዲህ እሷ በዚህ ልክ አምናክ አንተ ጋር እስክትልከኝ ድረስ ያደረሳችሁ ፍቅር ምንድን ነው? ያው በእርግጥ ግንኙነታችን ረዘም ብሏል። በወራት 8-9 ወራት ተቆጥሯል። በእርግጥ እኔ በጣም
ወዳታለሁ እሷም ያው ትወዳለች ማለት ነው። እኔ ጋር አብራ ከኖረች እንደዚህ ምን ድረስ ደርሰናል። አብረን ነው ያለነው ብዙ ጊዜ በቃ አብረን ነው የምናሳልፈው። ብዙ ጊዜ አብረን ነው የምንሆነው። እኔም ሁሉንም የሚያስፈልገውን ነገር አድርጋለሁ። እሷም በዛ ልክ ማለት ነው። በቃ ያለው ሁኔታ ይሄ ነው። ሰላም ነው የምንኖረው። እስካሁን ተጣልተንም አናውቅም። እንደዚህ አይነት ሁኔታ ላይ ደርሳ ደግሞ እንደዚህ አይነት አደጋ ደርሷት ደግሞ ላትደውል አትችልም። አሁንም ተጎድታ ነው እንትና ስላልቻለች ነው። እና ስልኳም ደግሞ በዛ አጋጣሚ ተበላሽቶባታል። የሚገርም ያው አዲስ ስልክ ስልኳ ድንገት ስክሪኑ ፈሰሰባት። እሱ እስኪስተካከል ለዛ በዚህ አድራሻ ስትልከኝ ዛሬ ቤት ይሆናል ብላ ነው ይላከችኝ። እና ለዛ ነው እንጂ ታገኛ አሁን በኋላ አሁን ወሬያችንን እንጨርስና በህግ አግባብ ያለውን ለምን እኔም ወንድሜ ትልቅ ስራዎችን የሚሰራ ሰው ነው። ለዛም እኮ ነው አሁን በዚህ መንገድ ማን ነው ወንድሜ የምትለው ፎርማሊ አሁን የመጣበት እሱን ታውቀዋለህ። እና ይህንን ነገር በህግ አግባብ እንፍታና ከዛ የኔ ቤት መኪና ማቆም ነው የመጣ ነው ይዤ ከሄዳለሁ ወደ ልጅቷ መጀመሪያን ጨርሳ ዋናው የመጣሁበት ነገር እኮ እሷ ሰላም ናት ብያለሁ። እና እሺ አሁን የሚገርም ነው እንግዲህ 8-9 ወር በፍቅር መቆየት ማለት በዚህ ጊዜ አሁን ብዙዎች ተዳክመው ፍቅር የቀዘቀዘበት ጊዜ ላይ ነው ያለ ነው። አንዲት ሴት በአንድ ወር ውስጥ ራሱ 3 ወንድን አብራ ልትሆን ትችላለች። ወንድም እንደዛ። በዚህ ጊዜ እንግዲህ በእናንተ መልክ ጸንቶ 1 ዓመት ያክል ሊሞላችሁ ነውና እንደሚኖር በጣም እሱ እኮ እንደ ግንኙነቱ ይወሰናል። ደግሞም ያው 2-3 በመቀያየር ምናምን እንደዛ አይነት ሰዎች ሊኖሩ ይችላሉ። ግን ሰው ሁሉ ተመሳሳይ አይደለም አይደለ? እንደየአስተሳሰቡ እንደየመልኩ የተለያየ ነው። እኛ ግን በእንደዛ አይነት አስተሳሰብ አስበን አናውቅም። ለወደፊቱም አብረን በጣም ታፈቅራታለህ ማለት ነው። አዎ የሚገርም ነው እንግዲህ ለሰው እንደዚህ አይነት ቦታ ማሳየት ጥሩ ነው። እስኪ ስለ ቤተሰቦቿስ ምን ታውቃለህ? ስለ ወንድሟ? እኔ አላውቅም፣ ስለ ቤተሰቦቿ አላውቅም። እንዴት አላውቅም? በቃ እሷን ብቻ ነው የማውቀው። ማለት ይሄን ያህል አብራችሁ ቆይታችሁ ለቤተሰቦቿ አታውቅም? አላውቅም። እኔ ስለ ቤተሰቦቿ እንኳን አላውቅም። በቃ አለ ወንድም ያለ እህት ያለ እናት ያለች ምናምን ስትል ነው እንጂ እኔ እነሱን አላውቅም። ማለት እንግዲህ ከወንድሟም ጋር ልታስተዋውቅ እንደነበር ነግራኛለች። አስተዋውቃለሁ ምናምን ትለኛለች። እሺ ግን አስፈላጊ ነው። እሺ ቀስ አንልም? ቀስ ብለን ስንጋባ ምናምን በቃ በሂደት እንተዋውቃለን፣ ችግር የለውም እኮ ምናምን አልኳት። ሰማሽ? ይሄን ያህል አብራችሁ ከቆያችሁ ለምን አልተጋባችሁ? ገና ነው እኮ 8-9 ወር ማለት እኮ 1 ዓመት ነው አልሞላም። 2 ዓመት 3 ዓመት በፍቅር የቆየ ያለ ሰው በዛ ደረጃ ማሰብ ነው። አዎ በቃ ሁሉም እየተያየን ሁኔታዎችን አይተን ደግሞ ወደ ትልቁ እንድንገባ ብዬ ነው ተረጋግተን። ትልቅ ማለት ትዳር እንደዛ ነው። አንተም ብዬ ያልካት እዚህ የደረሳችሁት ማለት ነው? አዎ። እና በዚህ ልክ ነው። እኔ ቤተሰቦቿን አላውቅም። እንግዲህ ያው ብዙውን ጊዜ ከወንድሟ ጋር ልታስተዋውቅ ትሞክር እንደነበረ አንተም አስፈላጊ አይደለም ትላለህ። ከዛ አስፈላጊ አይደለም ብዬ ዘግቼ አላውቅም። ብዙ ግን በቃ ለምን አንቆይም አስፈላጊ ነው ወይ ምናምን ብዬ ያው ሩጠን ደግሞ ዝም ለቤተሰብ ጋር ተገናኝተን ደግሞ ኋላ የሆነ ብንጣላስ የሆነ ነገር ቢፈጠርስ ከተዋወቅን በኋላ እንደዚህ አሁን እንደዚህ ያሉ አሁን ደግሞ እንደዚህ ሆኖ ከሚል ጥንቃቄ የሰው አይን ውስጥ እንዳይገባ ነው ማለት ነው። አዎ እንደዛ አይነት ነገር። እሺ አሁን ቆንጆ በጣም ቆንጆ ይሁንና አሁን በማላችሁ ብዙ በዚህ ጊዜ ውስጥ ብዙ ግንኙነቶች እንዳሳለፋችሁ ነግራኛለች። እሺ አይደለ? ለምሳሌ ምን አይነት ማለት ወንድና ሴት መካከል የሚፈጠሩ ግንኙነቶች እና ፍቅረኛ ከሆነ ግድ እኮ ነው ይገናኛሉ አይደለ? አዎ። ከዛ በኋላ ግን አንተ ማለት እቺ ልጅ ታፈቅራታለህ አይደለ? እንዴ ምን አይነት ጥያቄ ነው? እንዴት የምታፈቅራትን ሴት ምን ያህል ትጠነቀቅላታለህ? ምን ያህል ታስብላታለህ? ለምሳሌ ምን አይጠነቀቅም ማለት እንዴ? እሷ እንደዚህ አላለችኝም፣ ግን እርግዝና እንዳይፈጠርባት ራሷ ታውቃለች። እኔ እንገናኛለን ራሷ ሴት አለች። ራሷ እንትን እንዳልሆን እንዳልበላሽ ወይም እንዳላረግዝ ያለ ጊዜው ደግሞ የሆነ ነገር እንዳይፈጠር ጠንቀቅ አለባት። እኔ ምን አገባኝ? አንተን አይመለከትህም። ወንድ የወንድን ስራ ብቻ ነው መስራት። አንተን አይመለከትህም። ወንድ የወንድን ስራ ነው መስራት ያለበት። እንደዚህ አድርጊ እንደዚህ አድርጊ። ሴት የራሷን ስራ። ስለዚህ በእሷ ህይወት ውስጥ ምንም ቢፈጠር አንተን አይመለከትህም ማለት ነው። ስለዚህ ያን ነገር አንተን አይመለከትህም። አይ ግን እኮ እኔ ካሜራ ፊት ከምናገር ብዬ ነው እንጂ ብራዘር
እንደዚህ አይነት ነገር መውጣት የለበትም። እኔ በጣም ነው የምንከባከብ ማለት መሸነፍ እኮ አይደለም። አሁን የሀበሻ ወንዶች አጉል ጀግና ለመሆን የሴትን ነገር እናጣጥላለን። ይሄ መሸነፍ አይደለም። ባይዜ እኮ ስለ ሴት ማውራት፣ ስለ ሴት የወር ግዴታዎች ማውራት፣ ስለ ሴት የሚደርስባት ስሜትህን ብቻ መወጣት አይደለም እኮ ወንድነት አይደል እንዴ? አይደለም። እና ምንድን ነው ታዲያ? እኔ በቃ ፈርቼ ነው እንጂ ያው ይሄን ያክል እንትን ማለት ለሴት እንደዚህ ይሄን ያክል ምንድን ነው ምናምን ብሎ ሰዎች እንትን እንዳይሉኝ ነው እንጂ እኔ በጣም ነው የምንከባከባት። ሁልጊዜ ይከታተላለሁ። በየ2 ሳምንቱ ምናምን ሐኪም ቤት ወስዳታለሁ። ተመርማሪ ብዬ ብር ሰጣታለሁ። አንቺ ተከታታይ ሁሉ እያንዳንዱን ነገር እየተከታተልሽ ደህና ነሽ ወይ እንዴት ነሽ ሁልጊዜ በየቀኑ ነው የምጠይቃት። በጣም እከታተላለሁ። እንደዚህ አይነት ነገር እኔ አልዘነጋም። ስለዚህ አሁን እያልከኝ ያለው እንግዲህ ከስሜትህም በላይ በሁሉም ነገር ትደግፋታለህ ማለት ነው። በጣም ነው የምጠነቀቀው። ለእሷ ያለኝ አመለካከት በጣም ሀይ ነው። ስለዚህ እኔ በጣም ስለምወዳት በቃ ስለ ሁሉም ነገር በቃ እጨነቃለሁ። ግን እንዴት ነው እስኪ የተገናኛችሁት? የተገናኘ ነው ያው እንግዲህ አጋጣሚ ከመንገድ ነው የተገናኘ ነው። ከ9 ወር በፊት ማለት ነው። ያው በዛ ተገናኘን። እኔ እየተቀራረብን እያወራን እኔም ያው ወደ ጥያቄ የገባሁት እኔ ነኝ። የኩኝ አብረን እንሆን እንጂ ምን እንደዚህ እስከዚህ ከደረስን ምን ችግር አለው? ጓደኛለሽ እንዴ? ጓደኛ ከሌለሽ አብረን ነውና በቃ የሚል ጥያቄ ያቀረብኩት። እሷም ያን ያክል እምቢ የሚል መልስ አልሰጠችኝም። እስኪ ምናምን እያለች ቀስ ብለን ወደ ፍቅር ቀረ። የሚገርም ነው። አሁን ግን በጣም በቃ በጣም ነው የምወዳት። ባይዘወይ ቤተሰቦቿም አስተዋውቀኛለች። ወንድሟንም እናቷንም በጣም ደስ የሚሉ ቤተሰቦች ናቸው። አሁን ምንድን ነው እያልከኝ የነበረው? አስፈላጊ አይደለም ብዬ እዚህ እኔ እኮ በካሜራ ይሄን ያክል ሰው ስትመጣ እኮ ያው ጥሩ አይደለም ብዬ ነው። እና ምን ያስደነግጣል ታዲያ? ማለት አሁን በአንድ ራስ 2 ምላስ እንደመሆን እኮ ነው ይሄ አይደለ? ቅድም ቤተሰቦቿን አላቃቸውም፣ ከእሷ ጋር ብቻ ነው የምትዋወቀው። ስለ ቤተሰቦቿ ትነግረኛለች። አውቃቸዋለሁ በጣም። እናቷ ራሱ በጣም ጥሩ ሰው ናቸው። በአካል ወንድሟንም ታወቃል? አዎ በጣም ጥሩ ሰዎች ናቸው። በቃ ይንከባከባሉ። በጣም ጸባይኛ ናቸው። እንዴት አይነት ቤተሰቦች መሰለ። ያው ግን ቅድም እኮ ስለ ብርና ስለ ካሳ ምናምን ነግረኝ ነበር። ምን ያክል ብር ነው የሚከፍሉት? በእናት ያው እኛ እንኳን ያሰብነው 5 ሚሊዮን ነገር። መኪናውን እንዳለ ይሰጣል። እኔ እኮ ለእሱ አስቤ ነው። ለእሱ አስቤ ነው። መኪናውንም እንሰጣታለን፣ ለመቋቋሚያ ደግሞ የሚሆን 5 ሚሊዮን ነገር እንሰጣታለን ብለን ያሰብነው። በቃ እሱን ትራንስፈር አድርግና እንደፈለገች አደርጋለሁ። በአንተ በኩል እናድርገው። አንድ ነን እኮ። እኔ እኮ ሽምግልና ልክ ያለው እንደማገባት ሽማግሌ ድረስ ልካል። አዎ እሺ። በቅርብ ሰዓት እኮ እንጋባለን ብለን ወስነን ያለ ነው። ለዛ ነዋ በዚህ ልክ የተማመነችብህ። እሷንም እኮ አግኝታት ከሆነ ትነግረህ ይሆናል። እንግዲህ ሽማግሌ ልካሃል። እናትና ወንድሟን ተዋውቀሃል። ተዋውቀናል። ሁሉም በየ2 ሳምንቱ በየወሩ ሕክምና እንድታገኝ ታደርጋታለህ። በየቀኑ እንደውም በየቀኑ የሆነ ግንኙነት ካደረግን ወዲያው በጠዋት ትከታተላለች። መድኃኒት እንድታገኝ ታደርጋለህ። አላስፈላጊ እርግዝና እንዳይፈጠር ማለት ነው። ህይወቷ ለምን ይበላሻል? በዚህ እድሜዋ ገና ቢያንስ እንኳ 25-26 ዓመት እንኳ ይሆን እንጂ ለምን ወደ ጋብቻ ስትገቡ ማለት ነው። እንደዛ ያልኩ እንደውም ደስተኛ ናት። በማደርጋቸው ነገሮች በጣም ደስተኛ ናት። የሚገርም ነው። ስለዚህም እንግዲህ ያው ብሩን ለአንተ ብንሰጥ ኖርማል ነው ማለት ነው። ኖርማል ነው እንዴ ማለት እሷ ነኝ። እሷ ማለት እኔ ነኝ። በቃ እንደዚህ የምትንከባከባትና እንደዚህ የምትደግፋት ልዩነት የለም እኮ ከኛ ውስጥ እሱን እኮ ነው የምምለውና ከጎኗ ያለክ ይሄን ያህል የምትንከባከባት። አሁን እኮ በቃ እሷ ተጎዳሽ አይደለ? አሁን ካሳውን መፍጠን አለበት። ግን እኔ ምን አስቤ ነበር መሰለ ማለት ያው በእሱ አካውንት ላይ እናስገባ እንዴ ልል አንተን ላማክርህ ነበርና ወደ አንተ ይሻላል። ያው ነው እሷ ማለት እኔ ነኝ። ያው አሁን ወደ እሷ በእሷ ላይ እናስገባ ወይስ በአንተ ታዲያ? በእኔ ብታስገቢው የተሻለ ነው። እኔ ሁሉንም ስለማስተካከልለት ሁሉም ነገር እገዛላታለሁ። እሷ አሁን ምን ማድረግ እንዳለባት እኮ አታውቅም። ያው እሷ ገና ናት። እኔ ሁሉም ነገር አስተካክላለሁ ብዬ ነው።
ሁሉም ነገር መደረግ ያለበትን ነገር መግዛት ያለበትን ነገር ሁሉ ስለሷም ቢሆን ሁሉም ነገር አስተካክላለሁ። በእኔ ቢገባ የተሻለ ነው። ስለዚህ ችግር የለውም ወደ አንተ እናስገባለን። እሱን ገና እናስገባልሃለን። የሚገባልህ ብዙ ነገር አለ። ጥቅም ማለት ነው በዚህ ጉዳይ እና ምን መሰለህ ያው እንግዲህ ከእሷ ጋርም በሕክምና ምርመራ ስናደርግ አንድ ችግር እንዳለ ደርሰንበታል። ምንድን ነው? ምን አይነት ችግር ማለት አንተ አሁን እንግዲህ ቅድም ስትለኝ ለምን ይሄን ያህል መዋሸት እንዳስፈለገ ባላውቅም በየሁለት ወሩ በየጊዜው የሕክምና ትሪትመንት እንድታገኝ ያደርጋለሁ ብለኸኛል። አዎ ለምሳሌ እቺ ልጅ ግን የወር አበባ ራሱ ከመጣ ወራቶች አልፈዋል። እንዴ ምን አይነት ጥያቄ ነው የምታወራው? እንደዚህ አይነት እኔ ሰምቼም አላውቅም። እስካሁንም ነገራኝም አታውቅም እንደዚህ አይነት ነገር። ይሄ የወር አበባዋ የቀረው ደግሞ አንዲት ሴት የወር አበባው ሲቀር ለምንድን ነው የሚመስለው? እኔ ምን አውቃለሁ የሴት ጉዳይ። እኔ እንደዚህ ቅድም አስባለሁ ወስዳታለሁ በየሁለት ሳምንቱ በየጊዜው እንድትታከም አደርጋለሁ እያልክ ነው። አሁን ደግሞ መታከም ምን አገናኘው? ሚስት አይደለች ፍቅረኛህ ናት። ብዙ ጊዜ አብራችሁ ቆይታችኋል። ሽማግሌም ልክ ያለው ብለኸኛል። አዎ ስለዚህ አንዲት ፍቅረኛ ከሆነች ስለ ወር አበባዋ አታውቅም እንዴ? አላውቅም። እኔ እንዴት ነው እሱን በየሳምንቱ በየወር ልከታተል የምችለው እንዴ? ሲመጣባት መጣ ቀረ እንዴት እኔ ነኝ የምጠይቀው? እሷ ናት እንጂ እሷ ናት እኮ አሁን ቀርቷል። በዚህ 9 ወር ውስጥ ያሳለፈችውን የወር አበባ ጊዜዋን አታውቅም? እሷ ልታውቅ ትችላለች። አታውቅም ወይ? ልታውቅ ትችላለች ሳይሆን ታውቃለች። ለምን? የእሷ አንድ የህይወቷ አካል ስለሆነ። አንተስ እንደ አንድ ፍቅረኛነት አታውቅም? ታውቃለህ? እኔ አላውቅም። እና የትኛውን ነው ታዲያ በየጊዜው ሕክምና እንድታገኝ ያደርጋል? ታከም ገንዘብ እሰጣታለሁ፣ አወራታለሁ፣ በቃ ታከም እላታለሁ። ምን ከዚህ በላይ እኔ ተከትዬ በሽተኛ ናት? ምንድን ነው የምትለኝ? በሽተኛ ናት ወይ ለምንድን ነው የምትታከመው እያልኩ ነው። ደነስ ምን አይነት ጥያቄ ነው? ምን አይነት ወሬ ነው የምታወራው? ቅድም እኮ እሸልማለሁ እሰጣለሁ እያልክ ነው ከቤት በሰላም የገባው። ብሩን ነዋ። ምንድን ነው እንደዚህ ወደ ላይ የሚያደርግህ? ብሩን ነዋ ሰብስበህ እየጠበክ ያለው። ብሩ እኮ አስበህ አዝነህ አይደል የምትሰጠው? ካሳ እኮ ነው የምትሰጠው። ቤተሰቦቿ እያሉ እናት ወንድሟ ካሉ ለምንድን ነው ካሳ ለአንተ የምሰጠው? እኔን ነዋ የምትወደኝ፣ እሷ ትወደኛለች። እኔና እሷ ስለዚህ ቆይ ልንገርህ፣ በሽተኛ ናት በየጊዜው የምታሳክማት። ታዲያ አንተ አብሬያት ይሄን ያህል ቆይተህ ስለ ወር አበባ ማታቅ ወንድ ከሆንክ የትኛውን ሕክምና ነው እንድታገኝ የምታደርጋት? የትኛውን ምርመራ ነው የምትሰጣት? እኔ ታከሚ ምንድን ነው የምትታከመው እኮ ነው። በቃ ምንም የሆነውን ነው። በቃ እሷ የሚደርሰውን ነገር እሷ ታስባለች። ምን የሚደርሰውን ነገር? ለምሳሌ በቃ አብረን ባደርንበት ሰዓት ጽንስ እንዳይፈጠር እሷ መድኃኒት ገዝታ ትጠቀማለች። እኔ ደግሞ እንድትጠቀም እነግራታለሁ። ስለዚህ አሁን ገንዘብ ሰጣታለሁ። አንተ ሰውዬ አሁን እኔ አላቅም ስለ ፔሪዷ ስለ ወር አበባዋ አላቅም እያልክ ነው። አሁን ደግሞ መድኃኒት እንድትጠቀም ገንዘብ ሰጣታለሁ እያልክ ነው። አይጋጭም? መድኃኒቱና የወር አበባ እንዴት አገናኘው? ልክ ነህ፣ ግን ምን አይነቱ ነው እንደዚህ በዚህ ልክ እርግዝናን የምትፈራ ለእርግዝና ሕክምና እንድታገኝ የምታደርግ ወንድ ከሆንክ የወር አበባዋን እንዴት ላታክ ትችላለህ? እኔ በየወሩ የወር አበባ መጣ አልመጣ እያልኩ የምጠይቅ ሰው አይደለሁም። እንደ አንድ ሽለጥለጥ ወንድ እንደዚህ መጣ እንዴ አሁን ሄደ እንዴ አሁን ምንድን ነው አንተ ወንድ አይደለም እንዴ? የሴት ጉዳይ ላይ እንዴት ነው ጣልቃ የምትገባው? ስለዚህ ይሄ ወንድነት ነው ማለት ነው። አዎ ወንድነት ነው። ስለዚህ አንዲት ሽማግሌ ላክላትን ሴት ብታቅም ባታቅም ኖርማል ነው ብለህ ታስባለህ ማለት? በቃ እንደዛ ነው። ምንድን ነው ምን ታመጣለህ? ናውጣ ሲጀመር ከቤት ብትወጣ ነው የሚሻለው። አሁን ደግሞ እኮ እያልኩ ያለሁት እቺ ልጅ መድኃኒት ሰጥቻታለሁ እያልክ የወር አበባዋ ከመጣ ግን ወራቶች አልፈዋል እና ምን ላድርግ እኔ? ምን ላድርግ ነው? ውጣ ከቤቴ ሲጀመር ውጣ። ተረጋጋ። ውጣ ከቤቴ። ሰውዬ ትሰማኛለህ? ተረጋጋ። ለምንድን ነው የምረጋጋው? ሰውዬ ተረጋጋ። ወይኔ ተደፈርኩ በቤቴ በገዛ በቤቴ። ወይኔ ተስተካክለህ ተቀመጥ። ጠጋ በል አንተ ውሻ። አንተ እንዳንተ አይነት ጅል ሰው ብታገኝ
አታለ ሞተዋል። ስሞኛል አይደለ? የማደርገው ነው። ከሷ ምንድን ነው የምትፈልገው? ቤዚ ምንድን ነው የምትፈልገው? እኔ ምንም ፈልገው ነገር የለም። ስማኝ እኔ ምንም ቆይ ቤዚ እህቴ ናት። ምን? አዎ እህቴ ናት። ምንም የደረሰባት አደጋም የለም። እና ምን ልትሰራ መጣ? ልሰልል ልበል እና ይሆናል እንጂ ምን ልትሰራ ትመጣለህ እዚህ ከኔ ጋር? ከኔ ቤት ምን ትሰራለህ አንተ? እኔ እኮ እስካሁን አላውቅም። ምንድነው ከሷ? ወንድሞቿን ሌሎቹን አውቃለሁ፣ አንተን አላውቅም። ምንድነው ከሷ የምትፈልገው? ምን እፈልጋለሁ? ጓደኛዬ ናት፣ ፍቅረኛዬ ናት። በቃ የትኛውን ሽማግሌ ነው ታዲያ ይላከው? እኔ አላውቅም ማለት ነው። ልከ አንተ ምናልባት ዘመድ የሩቅ ዘመድ ልትሆን ትችላለህ። ወንድሟ ልትሆን አልሰማውም ይሆናል። በእናት አስገቧት እስኪ። ማለት ማንን ነው የምታስገባው? የሆነች እንግዳ አለች። አስገቧት። ማንን ነው የምታስገባው? የሆነች እንግዳ አለች አልኩ እኮ። ማን ቤዚ መጣሽ? እንዴት ልትመጪ ቻልሽ? እንዴት? የፍቅረኛዋ ቤት አይደል እንዴ መጣች? እዚህ ቤት ስትመጣ ምንድነው እየሰራችሁ ያለው? ምንድነው? ምን ሆነ ነው? አበበ ፍቅረኛሽ እሱ ነው አይደል? ያው ምንድነው? በመኪና ተገጭታለች። አሁን ተጎድታለች ብሎኝ እኮ ነው እኔ እንደዚህ እያስወራኛለሁ። ማለት ምንድነው ያስወራክ? በመኪና ተገጭታለች። አሁን ገንዘብ እንሰጣለን። ምን ሆኗል? እሺ ምን ችግር አለ? አይ ነይ እስኪ ተቀመጪ። እሺ ወይኔ ምንድነው እየሰራሽ ያለሽው? ካሳውን ነው አንተ ፈልገህ የነበረው? እኔ ምንድነው የምሰራው? ያማል እንዴ? ተጎድታለች፣ ሆስፒታል ነው ያለችው። እሺ ሜኮ ወንድሜ ነው። እኔ እኮ ሌላ ወንድም አለ ባለፈው ያሳየሽኝ። ቆይ ማለት ምንድነው? ምን ችግር አለው? ከሺሜ ጋር የሚያገናኝ ነገር አለ? ቆይ እማዬና ከታምራት ጋር እንዳልተዋወቁ ነው የነገርሽኝ። አልተዋወቁም እና እሱ ምንድነው እያለኝ የነበረው? ሽማግሌ ልክ ያለው እንዴ ከእናቷና ከወንድሟ ጋር ተዋውቅ ያለው እንዴ ምንድነው የምታው? አውቃ ነው እንዴ? ምንድነው የምትለው? ተናገራ። ይሄ ምንድነው? ይሄ ምንሽ ነው? ወንድሜ ነው። እና ምን እየሰራችሁ ነው? ምንድነው የምትሸሻው? ምንስ ከኔ ቤት ምን እየሰራችሁ ነው? ከኔ ቤት ምን እየሰራችሁ ነው ማለት? እሱን ያስገባው አንተ ነህ። እኔ ደግሞ ፍቅረኛ አይደል እንዴ? አንተ ቤት መውጣት ይችግራል? እና ይሄን ያክል ካሜራ አንቺ ነሽ የላክሽው? ምን እንደው ተፈጠረ ነው ያላቀው? ሰው ሰብስበሽ የመጣሽው ለምንድን ነው? ያንተን ስራ ወደዚህ ያዘው። ያንተን ምክንያት አንቺ ነሽ የላክሽው እንጂ ወንድምሽን በካሜራ አጅበሽ በሰው አቃለው ነው እንጂ ወንድሜ ነው እንጂ አልኩኝ። ላኩ ባላልኩም ያማል እንዴ? አንተ ያልጠየከው ነገር ውስጥ አትግባ። ለምንድን ነው አልገባው? አንተ እኮ ሰው ሰብስበህ በካሜራ ይዘው መጣ። እዚህ ደግሞ እህትን ደብቃ እዚህ ታስወራኛለህ። አው እህቴ ናት። ምንድነው ያስወራ? ምንድነው የምታወራ? ከሷ ምንድነው ያላወራሁት? እንግዲህ አውቄ አደጋ ደርሶባታል። አደጋውን ያደረሰው ደግሞ ተዋረድኩኝ በቤቴ። ስለዚህ ቤተሰቦቼ ሳያውቁ እሱን እንድታገኙ ፈልጋለሁ ብላ ነው ወደ አንተ የላከችን። ካሳ ምን ከፍላለን አልኩት። ብሩንም ወደ እኔ ያስገቡት። እኔ ሽማግሌ ልክ ያለው ላገባት አላልኩም። እኔ አላልኩም። ውሸት አላልኩም። ምን ነው አላልኩም። እኔ በገጭ ለምን ነው ቅድሚያ የምሰጠው? ወደ ማምጣት ሰው አይደለም ሲጀመር እንደዚህ ተሸፋፍሮ ማስካርጎ እኔ አውቃለሁ። ወንድሜ ነው ያልኩ ነው። አንተ ጤነኛ ያልኩ ነው። ምንድነው የምታወራው? መቼ ነው ሌላ ግንኙነት አላችሁ እንዴ? በድብቅ ሌላ ሰማኛለህ? ውሻሽ ሌላ ወሬ እሷ ላይ እንድታወራ አልፈቅድልህም። ይሄንን አንገትህን በጥሽ ይጥልልህ። ሰማኛለህ? ቁስል እንደነካብና ቁስል በቤቴ እንደዚህ የተዋረድኩት በቤቴ ነው። ማን ነው አንተ? ባሳየው ጸባይ ነው እንደዚህ የሆንኩት። በሰላም ከቤቴ አስገብቼ ወንድሜ ነው ያልኩ። እንዴት ነው አፈን የምትከፍተው? ወንድምሽ ነው እያስደበደብሽኝ እኮ። ወንድምሽን ይዘሽ መጥተሽ እኮ እያስደበደብሽኝ ነው። ስንቱን ይኸው እዚህ ስንት ሰው አስቀምጠሽ የማይሆን ወሬ ባታወራ እኮ እሱ አይደበድብም፣ ምንም አይልህም። ለምንድን ነው ያልሽኝ? አንተ ነው እየተናገርከው። ተማምነሽ ነው ያስመጣሽ። እስኪ ቤቱንም ሁሉንም ነገር ፈትሹልኝ። ምንድን ነው የምትፈትሹት? ሁሉንም ቦታ ምንድን ነው የምትፈትሹት? ምንም የለም ከቤቴ። ምንም የለም ከቤቴ። ትፈትሹበት ምክንያቱም አይኖርም። ለምንድን ነው ያልሽኝ? የኔ ቤት ሰላማዊ ቤት። ለምንድን ነው ያልሽኝ? እኔ ጋር ወጣው እንደ መምጣት እንዴት ነው ስለ ገንዘብ የምታስበው? እዚህ ጋር ይሄ ነው ለኔ ያለ ቦታ ይሄ ነው።
ንገረኝ። የአንቺን ቦታ ቆየሁ ወንድምሽን እንዲደበድብ ስንቱ ሰው አስከትሎ እንዲመጣ እኔ ምንም አላደረኩም። አንተ ያማል እንዴ? ለምን ትዋሻለህ አንተ? ያላደረከውን ነገር በስርዓት እንኳን እኮ እያናገርከኝ አይደለም። አሁን ላይ እንኳን ሽምግልና ምናምን የምታወራው ቆይ ልንገርሽ፣ ምንም አንቺን ላናገርሽ አልፈልግም። አንቺን በየሁለት ሳምንቱ ከዚህ በኋላ በየጊዜው ሕክምና እንድታገኝ አደርጋለሁ፣ ምርመራ እንድታገኝ አደርጋለሁ። ስላነሳ ነውም እኔ ላገባ ስለምፈልግ ሽምግልናም ስለላኩ ያለ እድሜዋ እንዳታረግዝብኝ የሚያስፈልገውን የሕክምና ምን ጠይቀኝ ታቀና ነው? መቼ ነው ጠይቀኝ የምታውቀው? ምን እጠይቃለሁ? አንቺ ሴት አይደለሽ? ራስሽን ታውቃለሽ። አንተ ምንድነው በአንድ ራሱ ለኔ ደግሞ ምንድነው ያልከኝ ነበር? ምን ልታረግልኝ ፈልገህ? ደህና ነህ? ምን ሆነህ ልትገለኝ ነው? ለመግደል እኮ ነው የቀረው። ለምንድን ነው የሚገድልህ? መግደል እኮ ነው የቀረው እሱ ነው። እኔ እኮ በቃ ተደበደብኩ፣ ምን ሆነህ ሽባ ሆንኩኝ እኮ። ምንም ደህና ነህ? ቆይ ምን ሆነህ ነው እንደዚህ የምትለው? ያልተጠየቀውን ለምን ታወራለህ? ደህና መስላለሁ ስታይኝ። ለምንድን ነው የምታዋሸው እያልኩ ነው